በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። እመቤታችን ልደቷ ደስታችን ነው። ከእናቷ ማህፀን ጀምሮ ጠበቃት እንጂ እርግማን ኑሮባት ከዚያ ያላቀቃት አይደለም። ምን አልተዳደፈችም። እንኳንስ በእመቤታችን በቅድስት ድንግል ማርያም ልደት በዮሐንስ ልደት እንኳን ብዙዎች ደስ ይላቸዋል ተብሎ ተጽፏል። ድንግል ማርያም ለወለደችው ለክርስቶስ መንገድ በጠረገው በዮሐንስ ልደት ደስ ካለን ንጉሱን በወለደችው በቅድስት ድንግል ማርያም ልደት ለምን አንደሰትም? ጌታችን ኢየሱስ ክርስቶስ ሊቀ ካህናት ነው። ሊቀ ካህናታችን የገባባት የመጀመሪያዊቱ መቅደስ እመቤታችን ቅድስት ድንግል ማርያም ነው። ሰው ጥሮ ግሮ በሰራው ኃጢአት የመጣው ፍዳ ያላረፈባት መርገም ያልወደቀባት መቅደስ ናት። የተቀደሰውን አዳም ርኩሰት እንዲሰለጥንበት ከረገመ እንዳትረገም ርኩሰት እንዳያድርባት መጠበቅም ለሱ ይቻላል። ለእግዚአብሔር የሚሳነው ነገር የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም በአንድነቱ በሶስትነቱ ሲሰለስ ሲቀደስ የኖረ ይህንን ዓለም ወዶ ፈቅዶ በኃያል ከሃሊነቱ የፈጠረውን ዓለም ታግሶ ትንኝንምስ እንኳ ሳይዘነጋ የሚመግብ የሚያስተዳድር ስጋችንን ተዋህዶ ነፍሳችንንም ተዋህዶ ዙሮ ዓለምን አስተምሮ ስጋውን ደሙን ቆርሶ አፍሶ ካሳክሶ በገዛ ደሙ የዋጀን የታረቀን መድኃኒታችን ኢየሱስ ክርስቶስ ላደረገልን በጎ ሥራ ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ዛሬም ዘወትርም ክብር ምስጋና ይግባው። በመላው ዓለም የምትገኙ ኦርቶዶክሳውያን ሥላሴን በአካል ሶስት በባህሪ አንድ ብላችሁ የምታምኑ ጌታችን ኢየሱስ ክርስቶስን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላችሁ የምታምኑ የነቢያት የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ማህበርተኞች የመንግስተ ሰማያት ባለ ሀገሮች የቅድስት ድንግል ማርያም የፍቅር የአንድነት ልጆች ምእመናን ክርስቶስ ተንሥአ እሙታን በኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላምን የሰጠን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል ሁላችሁንም በሰላም አደረሳችሁ። እግዚአብሔር እንደወደደና እንደፈቀደ በዚህ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያተ መጻሕፍት ምስክር ትምህርት ቤት ሚዲያ የመገናኛ መረብ ፈውስ መንፈሳዊ በተሰኘው በዚህ ክፍል ውስጥ የእመቤታችንን ልደት አስመልክቶ እግዚአብሔር የፈቀደውን ያህል ቃል እግዚአብሔር እንነጋገራለን። ለመነጋገር የመረጥነው ርዕስም በትንቢተ ሚልክያስ ምዕራፍ 3 ከቁጥር 3 ላይ የምናገኘውን ኃይለ ቃል ነው። ወይመጽእ ግብተ ውስተ ጽርሑ እግዚአብሔር ወደ መቅደሱ ይመጣል ይላል። እግዚአብሔር ወደ መቅደሱ ይመጣል። እግዚአብሔር ወደ መቅደሱ ይመጣል። ከዚህ አስቀድሞ ቁጥር 1 ጀምሮ እንዲህ ይላል። ወናሁ እፌኑ መላኬ ዘይጸይህ ፍኖተከ ቅድመ ገጽከ። እነሆ መንገድህን የሚጠርግ የሚያስተካክል መልእክተኛዬን በፊትህ እሰዳለሁ። ወናሁ ይመጽእ ግብተ ውስተ ጽርሑ እግዚአብሔርም ድንገት ወደ መቅደሱ ይመጣል ይላል። ነቢዩ ሚልክያስ እስራኤልን ከባቢሎን ምርኮ
በኋላ ሲያጽናና የነበረ ነቢይ ነው። ስለዚህ እግዚአብሔር እንደሚረዳቸው መቅደሱንም እንደሚሰራው በዚያም አድሮ እስራኤልን እንደሚመግባቸው አብሯቸው በረድኤት አድሮ ጸንቶ እንደሚጠብቃቸው የተናገረው ትንቢት ነው። ፍጻሜው ግን ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ሰው መሆን የተናገረው ነው። ደረቅ ሐዲስ የሆነ ትንቢት ነው። መልአኬን መልእክተኛዬን በፊትህ እሰዳለሁ ያለው ቅዱስ ገብርኤልን ነው። ዘይጸይፍ ፍኖተከ ማለት ለልደትህ ቀዳሚ የሚሆን ብስራትህን የሚናገር ቅዱስ ገብርኤልን መልእክተኛዬን አስቀድሜ ወደዚህ ዓለም እልከዋለሁ ማለት ነው። መልእክተኛዬን አስቀድሜ በፊትህ መንገድህን የሚጠርግ እሰዳለሁ። ንጉሥ ሊመጣ ሲል የንጉሥ መልእክተኞች አስቀድመው ንጉሱ ወደሚመጣበት ግዛት እንደሚላኩ ሁሉ ንጉሥ አካላዊ ቃል ከሦስቱ አካላት አንዱ አካል ወልድ በዚህ ዓለም ጌትነቱን ገልጦ ሰውን ለማዳን በመጣ ጊዜ አስቀድሞ የንጉሱ መልእክተኛ የሚሆን ቅዱስ ገብርኤል ወደዚህ ዓለም እመቤታችን ቅድስት ድንግል ማርያምን ሊያበስር ተልኳል። ከዚያ በኋላ መልእክተኛው ከተላከ በኋላ ምን ይከሰታል የሚለውን ነብዩ ሲናገር ወናሁ ይመጽእ ግብተ ውስተ ጽርሑ እግዚአብሔር፣ መልእክተኛው ከተላከ በኋላ እግዚአብሔር ወደ መቅደሱ ይመጣል ይላል። እግዚአብሔር ወደ መቅደሱ ይመጣል ያለው እግዚአብሔር ወልድ ነው። መቅደስ ያላት እመቤታችን ቅድስት ድንግል ማርያም ነው። እግዚአብሔር ወደ መቅደሱ ይመጣል ማለት እግዚአብሔር ወልድ በማህፀነ ማርያም ለማደር ለመጸነስ ይመጣል ማለቱ ነው። ከዚያ በኋላ ሰው ሆኖ ዓለምን ይቀድሳል፣ ያነጻል። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 63 ቁጥር 1 ጀምሮ እንደተናገረው ለነዳያን መጽናናትን ሊሰብካቸው፣ እውራንን ሊያበራቸው፣ አንካሶችን እንዲሮጡ ሊያደርጋቸው፣ ዲዳዎችን አንደበታቸውን ሊከፍትላቸው፣ ሽባቸውን ሊተረትርላቸው፣ ደንቆሮችን ቃል ሆኖ ሊያናግራቸው፣ ሙታንን ሕይወት ሆኖ ሊያስነሳቸው መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም መቅደስነት የተነሳ ተወልዶ ወደዚህ ዓለም ተገልጧል። ሊቀ ካህናት ወደ መቅደስ ገብቶ መስዋዕት ከማቅረቡ በፊት አስቀድሞ መቅደሱ ይሰራል። ንጉሥ ከመፍረዱ በፊት ዙፋን አስቀድሞ ይሰራለታል። አዳራሹ ይታነጻል። ስለዚህ እመቤታችን ቅድስት ድንግል ማርያም የእግዚአብሔር መቅደስ ለመሆን የተወለደች ስለሆነች የልደቷን በዓል የምናከብረው የመቅደሱ በዓል ስለሆነ ነው። መቅደሱ ተሰርቶ ሲያልቅ በዓል ይከበራል። ሰሎሞን የብሉይ ኪዳኑን ቤተ መቅደስ ሰርቶ ሲፈጽም በዓል አክብሯል። ቤተ መንግስቱን ሰርቶ ሲፈጽምም በዓል አክብሯል። ለምን? ሊቀ ካህናቱ የሚገባበት መስዋዕት የሚያቀርብበት እግዚአብሔርና ሰው የሚታረቅበት መቅደስ ሲጠናቀቅ በዓል ማክበር ይገባል። ዛሬ ግንቦት 1 ቀን የሊቀ ካህናታችን የኢየሱስ ክርስቶስ መቅደስ የእመቤታችን የቅድስት ድንግል ማርያም መቅደስነቷ የተገለጠበት መቅደሳችን ተሰርታ ያለቀችበት ቀን ነው። ሊቀ ካህናት ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ዓለምን ከራሱ ጋር ከአባቱና ከመንፈስ ቅዱስ ጋር አስታርቋል። ለማስታረቅ ግን መጀመሪያ የመጣው ወደ መቅደሱ ነው። ያቺ መቅደስ እመቤታችን ናት። ያለ መቅደስ እርቅ የለም። መቅደስ ማለት ማደሪያ ማለት ነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 3 ላይ እኒህ ሰዎች ይላል የሴት ልጆችና የቃኤል ልጆች ተቀላቅለው የወለዷቸው ራይት የሚባለው ወይም ንፍሊም የሚባሉት የቁጣ ልጆች እግዚአብሔርን ባስከፉት ጊዜ እግዚአብሔር እያሃድር መንፈሴ ስለሆኑ መንፈሴ በእነዚህ ወገኖች ላይ አድሮ አይኖርም። እስመ ሥጋ እሙንቱ እነሱ ሥጋ ብቻ ናቸውና ይላል። ሥጋ ብቻ ናቸውና
መንፈሴ በእነዚህ ወገኖች ላይ አድሮ አይኖርም ይላል። ሰው ስጋዊ ብቻ ሆኖ የሚኖር ከሆነ መንፈስ እግዚአብሔር አያድርበትም። ስለዚህ 5500 ዘመን መንፈስ ቅዱስ ከሰው ልጆች ተለይቶ የኖረበት ምክንያት የስጋ ፈቃድ ሰልጥኖብን ስለነበር ነው። እመቤታችን ግን መቅደስ ስለሆነች እግዚአብሔር መጀመሪያ ወደሷ መጣ። ይኸውም ይታወቅ ዘንድ ቅዱስ ገብርኤል ሲናገር ሉቃስ ወንጌል ምዕራፍ 1 ላይ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ ቅዱስ የእግዚአብሔር መንፈስ ባንቺ ላይ ያድራል፣ የልዑል ኃይልም ይጋርድሻል ይላል። ኦሪት ዘፍጥረት ምዕራፍ 6 ቁጥር 3 ላይ መንፈሴ በእነዚህ ሰዎች ላይ አይኖርም፣ ለምን ስጋ ናቸውና። በድንግል ማርያም ሲሆን ግን መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል። ለምን? እሷ ስጋዊት ስላሎች ነው። ጽርህ መንፈሳዊት አዳራሽ አዳምና ሔዋን በስጋ ተራቀው በህሊና ተመኝተው በአይምሯቸው ጎምጊተው ያመጡት ስጋዊ እርግማን እና ሰዎች በፈቲው እየተናደዱ የሚሰሩት ምላተ ኃጢአት ስለሌለባት ነውር ነቀፋ የሌለባት መቅደስ ስለሆነች መንፈስ ቅዱስ ወደ አንቺ ይመጣል አላት። ሚልክያስ ትንቢተ ሚልክያስ ምዕራፍ 3 ላይ እግዚአብሔር ወደ መቅደሱ ይመጣል ያለውን ቅዱስ ገብርኤል መንፈስ ቅዱስ ወደ አንቺ ይመጣል ብሎ ተረጎመ። በሐዲስ ኪዳን ሰዎች የእግዚአብሔር ማደሪያ መቅደስ የሚባሉት በጌታችን በኢየሱስ ክርስቶስ ደም ከተቀደሱ ከነጹ በጥምቀት የእግዚአብሔር ልጆች ከሆኑ በኋላ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ይላል። ሰው በመንፈስ ቅዱስ ከተጠመቀ በኋላ የመንፈስ ቅዱስ መቅደስ ይሆናል። ለምን? ከስጋ የተወለደ ስጋ ነው። ጌታ ዮሐንስ ወንጌል ምዕራፍ 3 ላይ እንደነገረን እስመ ዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ እምመንፈስ መንፈስ ውእቱ፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ይላል። ከመንፈስ ያልተወለደ ሰው መንፈስ እግዚአብሔር አያድርበትም። እርግማን ያለበት ሰው ደግሞ መንፈስ ቅዱስ የለበትም። ስለዚህ በእኛ ላይ ቀድሞ ስጋውያን ስለነበር ስጋውያን አዳምና ሔዋን ሰማያዊነታቸውን ትተው ምድራዊ ኃጢአት ሰርተው እርግማን ስላመጡ ሰው ሁሉ ምድራዊ እንዲሆን ምድራዊነት እንዲሰለጥንበት ስላደረጉ መንፈሴ በእነዚህ ወገኖች ላይ ጸንቶ አይኖርም ብሎ ነበረ። እናታችን ቅድስት ድንግል ማርያም ግን የምድራውያን የአዳምና ሔዋን እርግማን የሌለባት ንጽሕት መቅደስ ስለሆነች የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ የልዑል ኃይልም ያድርብሻል ይላል። መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት እንጂ እርግማን ኑሮባት ከዚያ ያላቀቃት አይደለም። አቀባ ጰራቅሊጦስም ከርሰማ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት። ወይ ረኩሰት በምንትኒም ዘፈጠራ እሱ ካነጻት ከቀደሳትም የተነሳ ምንም ምን አልተዳደፈችም። ከመእምጽቡር ጽሩየ ገብራ ጭቃ ከወርቅ ሲገኝ ጭቃው በወርቁ ላይ እንደማይሰለጥንበት ሁሉ ከረከሰው ዓለም ስትገኝ ርኩሰት የሌለባት እርግማን የሌለባት ንጽሕት ወርቅ ሆና ተወልዳለች እመቤታችን ቅድስት ድንግል ማርያም። ወርቁ ነጥሮ እንዲወጣ ሶምሶን ከሞተ አንበሳ የማር ወለላ አግኝቶ ተመግቧል። ከሞተ አንበሳ የማር ወለላ አይገኝም። እንዲያውም ጽዩ ነው የሚገኘው፣ ሽታ ክርፋት ነው የሚገኘው በሞተ በበነጋው በሁለተኛው ቀን ቢሄዱ። ሶምሶን ግን ከሞተው አንበሳ የማር ወለላ አግኝቶ ተመግቧል። አንበሳ የተባለ አዳም ነው። አንበሳ ኃያል ነው፣ አዳምም ኃያል ነበር፣ ግን ሙቷል። ሙቷል ማለት ኃያሉ አዳም በኃጢአት ደክሟል ማለት ነው። እርግማን ሰልጥኖበታል ማለት ነው። ይህይስ ከልብ ሕያው እምነ አንበሳ ምውት ይላል ሰሎሞን መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ ሲናገር ከሞተ አንበሳ በሕይወት ያለ ውሻ ይሻላል ይላል። ይህ ማለት ከሞተ ኃያል ሰው ያልሞተ ንስሐ የመግባት እድል ያለው ኮሳሳ ሰው ይሻላል ማለቱ ነው። ስለዚህ አዳም የሞተ አንበሳ ተባለ። ከሞተው አንበሳ ሽታ ክርፋት ሳይተላለፍበት ያልሞተ የማር ወለላ የተባለች ከተረገመው አዳም የአዳም እርግማን ሳያርፍባት የተገኘችው ንጽሕት ማር እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ቅድስት ድንግል ማርያም ከዚህ የተገኘችበት ምስጢር
ሊቃውንቱ በብዙ ተርጉመውታል። ቅዱስ ያሬድ ጽጌ ሃይማኖት ዘጸገየት በማእከለ አስዋክ በሾህ መካከል ያበበች የሃይማኖት አበባ ናት ይላል በድጓው። ይህን ሲተረጉም በሾህ መካከል ያበበች የሃይማኖት አበባ ጽጌረዳን ምሳሌ አድርጎ ነው። የጽጌረዳ አበባ በሾህ የተከበበች ናት። ነገር ግን ከአበባይቱ ላይ እሾህ የለም፣ ዙሪያዋን እሾህ አለ። እሾህ የተባለው በአዳም ልጆች ላይ ያለው እርግማን ነው። እሾሁ ያልበቀለባት ንጽሕቲቱ አበባ ግን ከሾሁ መሃል እሾህ ሳይኖርባት የተገኘው ከተረገመው የአዳም ልጆች ባህሪ እርግማን ሳያርፍባት በመንፈስ ቅዱስ ጥበቃ የተወለደችው ንጽሕት ዘር እናታችን ቅድስት ድንግል ማርያም ናት። በኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ እንዲህ የሚል ቃል አለ። ነቢዩ ሙሴ በደብረ ኮሬብ ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው ተዋህዶ ባየ ጊዜ ወቀርበ ይጠይቆ ይህን ነገር ቀርቦ ሊያዩት አይቶ ሊረዱት ይገባል ብሎ ለመረዳት ሲቀርብ እግዚአብሔር እንዲህ አለው፣ ሙሴ ፍታ ቶታነ አሳይኒከ እምገሪከ እስመ ዘትከይዳ ምድር ቅድስት ይእቲ። ሙሴ የቆምክባት ደብረ ሲና ቅድስት ናትና ጫማህን ከእግርህ አውልቅ አለው። አስቀድሞ በኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ እንዲህ የሚል ቃል አለ። አዳም እርግምተ ትኩን ምድር በእንቲአከ ምድር ባንተ ምክንያት የተረገመች ትሁን። ሶከ ወአሜከላ ለይብቁልከ እሾህና ሜከላ ይብቀልብህ ብላ በአፈ ገጽከ ወጥተህ ወርደህ ጥረህ ግረህ ተራራ ወጥተህ ቁልቁለት ወርደህ እንቅፋት መጥቶህ እሾህ ወግቶህ ወዝተን ጠፍጥፎ ላብህ ፈሶ ጥረህ ግረህ ተመገብ አለው ይላል። ምድር ባንተ ምክንያት የተረገመች ናት ሲል ያልተረገመ የተረፈ ምድር የለም። በዘይቤያዊ ፍቹ በሰሙ በወርቁ የሰው ሁሉ ሰውነት ነው። የተረገመ ምድር ነው ሁሉ። ከዚያስ ሙሴ የቆመባት ግን የተቀደሰች ምድር ተባለ። ስለምን? ሙሴ የኢየሱስ ክርስቶስ ምሳሌ ነው። በዕብራውያን መልእክት ላይ እንደተቀመጠው ሙሴ ለሚመጣው ለኢየሱስ ክርስቶስ ምሳሌ ሆኖ ተገልጧል። ሙሴ ከግብፅ እንዳወጣ ክርስቶስ ከሲኦል አውጥቷል። ሙሴ ከፈርዖን እንዳዳነ ጌታ ከዲያብሎስ አድኗል። ሙሴ ባህርን እንዳሻገረ ጌታ ገሃነምን አሻግሯል። ሙሴ በበትሩ ባህር እንደከፈለ ጌታ በመስቀሉ ገሃነምን ከፍሏል። ሙሴ ህብስት እንደመገበ ጌታ ስጋውን ለምእመናን መግቧል። ሙሴ ሕገ ኦሪትን ለእስራኤል እንደሰራ ጌታ ሕገ ወንጌልን ለእስራኤል ዘነፍስ ሰርቷል። ከዚህ የተነሳ ጌታ ዳግማዊ ሙሴ ይባላል። ሙሴ የቆመባት ምድር የተቀደሰች እንደተባለች ሁሉ አማናዊ ሙሴ እግዚአ ሙሴ የሙሴ ጌታ ሙሴ እንዳገልጋይ ነው፣ ክርስቶስ ግን ባለቤት ነው ብሏል ቅዱስ ጳውሎስ። ጌታ ነው። የሙሴ ጌታ የቆመባት ማህፀን የቅድስት ድንግል ማርያም ማህፀን ቅድስት ምድር ትባላለች። እመቤታችን ናት። ሙሴ የቆመባት ምድር ማለት ጌታችን ኢየሱስ ክርስቶስ የተወለደባት ሰውነት የድንግል ማርያም ሰውነት የተቀደሰች ምድር ትባላለች። ይህንንም ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር ተፈስሒ ኦግዝቴ ቅድስት ድንግል ምድር ቅድስትን ተበጽሐኪ እግዚአብሔር እንዘ ይጽያን በደመና ብሩህ ወወአ ውስቴትኪ ይላል። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀንሽ ያደረ ቅድስት ምድር እመቤታችን ደስ ይበልሽ ይላል። ቅድስት ምድር ልዩ ምድር ከምድር ሁሉ የተለየች ልዩ ምድር እሳቱ የሚገለጥባት ሐመልማሉ ያልተቃጠለባት ስጋ መለኮት ወደ መሆን ያልተለወጠባት እሳቱ ያልጠፋባት ማለት መለኮት ስጋ ወደ መሆን ያልደከመባት ያልተለወጠባት ከባህሪ ጌትነቱ ያልጎደለባት ንጽሕት ምድር ዕፀጳጦስ ቅድስት ድንግል ማርያም ናት። ከዚህ የተነሳ እመቤታችን እርግማን ሳይገኝባት የተገኘች ቅድስት ምድር ናት። ለምን ነው ቅድስት ምድር የሆነች ሲባል መቅደስ ስለሆነች ነው። መቅደስ በመሆኗ እመቤታችን የተቀደሰች ምድር ተብላለች። መቅደስነቷም እግዚአብሔር በመቅደሱ ላይ ይመጣል ብሎ ሚልክያስ ተናገረ። ሉቃስ በወንጌሉ ተረጎመው። ይህች እመቤታችን በትንቢተ ኢሳይያስ ምዕራፍ 66 ከቁጥር 1 ላይ እግዚአብሔር እንዲህ ብሎ ተናግሮ ነበር።
ሰማይ መንበሬ ወምድርኒ መከየደ እገሬ አይኑ ቤተ ተሐንጹ ለምዕራፌ። ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ናት። ለኔ የምትሰሩልኝ ቤት ምን አይነት ነው ይላል። ለኔ የምትሰሩልኝ ቤት ምን አይነት ነው? እግዚአብሔር ሰው በሰራው ቤት አይኖርም። ቅዱስ ጳውሎስም ግብረ ሐዋርያት ላይ ሲናገር አኮ ዘይሐድር እግዚአብሔር ውስተ ቤት ዘገብረ ወደሰብ፣ እግዚአብሔር ሰው በሰራው ቤት አይኖርም ይላል። ሰው በሰራው ቤት አይኖርም ማለት ዘራውራዙት በወደቀበት መርገም ባለበት ሰውነት ክርስቶስ አያድርም። ንጹህ በሆነ ሰውነት ነው የሚያድረው። የክርስቶስ ማደሪያው ንጹህ ነው። እግዚአብሔር የሚያድርበት ሰውነት ንጹህ ሰውነት ነው። ለኔ እናንተ የምትሰጡኝ ምን አይነት ቤት ትሰሩልኛላችሁ ማለቱ እናንተ በምታስቡት አይነት ሰውነት አልወለድም። እርግማን ባለበት ሰውነት አላድርም። በወንድ ዘር አልወለድም። እናንተ በለመዳችሁበት የልደት ስርዓት አልወለድም። ከቅድስት ድንግል እርግማን ከሌለባት መቅደስ፣ የሰው እጅ ካልሰራት መቅደስ ማለት ዘራውራዙት ካልወደቀባት፣ ሰዎች ጥረው ግረው ባመጡት ኃጢአት የወደቀው መርገም ያላረፈባት ቅድስት መቅደስ ከሆነች ከመቤታችን ከቅድስት ድንግል ማርያም እንደሚወለድ ሲነግረን ነው። ምርጥቃው ቅዱስ ጳውሎስ ይህንን ሲናገር ዕብራውያን ምዕራፍ 9 ከቁጥር 11 ጀምሮ ሲናገር እንዲህ ይላል። ወክርስቶስሰ ከወይኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትሄይስ ወተአቢ ደብተራ እንተ ኢገብራ እደሰብ አኮ በደመ ጠሊ ዘወአ አላ በደመ ዚአሁ ምዕረ ቦአ ውስተ ቅድሳት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምትበልጠውና ለምትሻለው ርስት ለመንግሥተ ሰማያት ሊቀ ካህናት ሆኖ የሰው እጅ ወዳልሰራት ከሁሉ ወደምትመልጠው መቅደስ ገባ ይላል። አዎ የሰው እጅ አልሰራ። ኢሳይያስ ከዚያ ለኔ ምን አይነት ቤት ነው የምትሰሩልኝ ብሎ ነበረ። የሰው በሰራው ቤት አልኖርም አለ። እዚህ ቅዱስ ጳውሎስ ደግሞ እግዚአብሔር ወልድ የሰው እጅ ወዳልሰራት መቅደስ ገባ አለ። የሰው እጅ ያልሰራት መቅደስ የሚለው ሲተረጎም 3 ትርጉም ነው ያለው በቤተክርስቲያን ሊቃውንት። መጽሐፍ ቅዱስ በግል ፈቃድ በራስ ሐሳብ አይተረጎምም። በመንፈስ ቅዱስ ተቃኝቶ ግብር ገብቶ ሰውነትን ገዝቶ ሲያያዝ ከመጣው ካልተቋረጠው ከመንፈስ ቅዱስ ምንጭ ቀርቶ ጠጥቶ ተመግቦ ነው የሚተረጎመው። የቀደሙን አባቶቻችን ይህን ሲተረጉሙ የሰው እጅ ያልሰራው መቅደስ የተባለ 3 ነው። አንደኛው መስቀል ነው። የሰው እጅ ያልሰራው መቅደስ የተባለበት ምክንያት አይሁድ አይደለም የቆረጡት መስቀሉን ቢሉ መስቀሉን አይሁድ ለጥፋት ሲያዘጋጁት ጌታ ግን ለሕይወት ስላደረገው እነሱ ላላሰቡት ሐሳብ ስለዋለው ሕይወትን ስለሰጠበት የሰው እጅ ያልሰራው መቅደስ ተብሏል። ሁለተኛው የሰው እጅ ያልሰራው መቅደስ የሚባለው ደብተራ ርሱ ይባላል። ውሳጤ መንጦላይት ገብቶ ኖረ ይባላል። ደብተራ ብርሃን ትባላለች። ጌታችን ኢየሱስ ክርስቶስ በክብረ መንግስት በጌትነት በአባቱ ቀኝ የተቀመጠባት ያቺ ደብተራ ብርሃን የብርሃን ድንኳን እሷ የሰው እጅ ያልሰራት መቅደስ ትባላለች። ሶስተኛይቱ ወደ ዋናው ርዕሳችን ወደ ያዝነው ስንመጣ በዛሬው ርዕሳችን የሰው እጅ ያልሰራት መቅደስ የተባለች እናታችን ቅድስት ድንግል ማርያም ናት። ሊቀ ካህናት ኢየሱስ ክርስቶስ የገባባት እሱ ብቻ የገባባት። በብሉይ ኪዳን ወደ ቅድስተ ቅዱሳን በዓመት አንድ ጊዜ የሚገባው ሊቀ ካህናቱ ነው። አንድ ጊዜ የሚገባው አንድ ጊዜ እሱ ብቻ የገባባት በማህፀኗም ያደረባት የሊቀ ካህናታችን የንጉሳችን የኢየሱስ ክርስቶስ መቅደሱ ቅድስት ድንግል ማርያም ናት። የሰው እጅ ያልሰራት መቅደስ። ይህንን ሊቁ ቅዱስ ያሬድ ሲተረጉም ደብተራ ፍጽምት ዘጳውሊ ወማይደሩ በጽድቅ ዘገብራ ካህሊ ለፈጠራት ለሱ በእውነት ማደሪያ የሆነችው የጳውሎስ ፍጹም ድንኳን ማርያም ናት ብሎ ተርጉሞታል። ኤራቅሊስ የተባለ ሊቅ ወይም ጵሮቅለስ ይባላል። እሱ ደግሞ ሲተረጉም ኦ መቅደስ እንተባቲ ተክህነ እግዚአብሔር ሊቀ ካህናት ለሆነባት መቅደስ አንክሮ ይገባል ይላል። ያችን ማነት እመቤታችን ቅድስት ድንግል ማርያም ናት። ኦ ከርስ ዘተጽፈ ቦቱ
ግዕዛነ ኩሉ ዓለም የዓለም ሁሉ ነፃነት የሚሆን ቃል ለተቀረጸበት ማህፀን አንክሮ ይገባል ይላል። የዓለም ሁሉ ነፃነት የተባለው አካላዊ ቃል እሱ ጌታ ነው። ንጉስ የጻፈበት ወረቀት ይከበራል። የእመቤታችን ማህፀን ግን ንጉስ ራሱ አካላዊ ቃል የተቀረጸበት ማህፀን ነው። ከዚህ የተነሳ እመቤታችን የሰው እጅ ያልሰራት መቅደስ፣ ሰው እጅ ያልሰራት መቅደስ የሚለው ትርጉሙ ሁለት ነው። አንደኛ የወንድ ዘር ያልወደቀባት፣ ሁለተኛ ሰው ጥሮ ግሮ በሰራው ኃጢአት የመጣው ፍዳ ያላረፈባት መርገም ያልወደቀባት መቅደስ ናት። የእመቤታችን ልደቷን የምናከብረው እውነተኛይቱ መቅደስ እግዚአብሔር ሊመጣባት ያለችው መቅደስ ወደዚህ ዓለም መጥቶ ሊታረቀን የሚመጣው ንጉስ መጀመሪያ መጥቶ ያረፈባት መቅደሳችን እመቤታችን ናት። ያረፈባት ፈቂዶ ይፈውስ ትዝምደሰብ ተገምረ በማህፀነ ድንግል ታቢኦ ለኩሉ ኃይል እለ በሰማያት ማይደር የሰው ልጆችን ሁሉ ላድን ባለ ጊዜ ከሰማይ ኃይላት ተሰውሮ በእመቤታችን በቅድስት ድንግል ማርያም ማህፀን አደረ ይላል መጽሐፈ ኪዳን። ስለዚህ እግዚአብሔር ሰውን ሊያድን መጀመሪያ የመጣባት የመጀመሪያይቱ መምጫው ቅድስት ድንግል ማርያም ናት። በሐዋርያት አልመጣም፣ በእኛ በኩል አልመጣም። መጀመሪያ እግዚአብሔር ዓለምን የጎበኘባት ሰማይ ቅድስት ድንግል ማርያም ናት። ጌታችን ኢየሱስ ክርስቶስ የሕይወታችን ብርሃን ነው። ያ ብርሃን መጀመሪያ የወጣባት ተራራ ቅድስት ድንግል ማርያም ናት። ጌታችን ኢየሱስ ክርስቶስ ሊቀ ካህናት ነው። ሊቀ ካህናታችን የገባባት የመጀመሪያይቱ መቅደስ እመቤታችን ቅድስት ድንግል ማርያም ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ የሕይወታችን ራስ የሰላማችን ንጉስ ነው። ንጉሳችን ክርስቶስ ያደረባት በሷ ላይ ሆኖ ለኛም ቅን ፍርድን የሰጠባት እውነተኛይቱ ሰላማዊት መንበር እመቤታችን ቅድስት ድንግል ማርያም ናት። የመለኮት መንበር ሰሎሞን ይህን ሲናገር መኃልየ ዘሰሎሞን ምዕራፍ 3 ከቁጥር 9 እስከ 11 እንዲህ ብሎ ይናገራል። መጾረ ገብረ ለርሱ ንጉስ ሰሎሞን ንጉስ ሰሎሞን ለራሱ መቅደሱን ሰራ። እምፀኦ ሊባኖስ ከሊባኖስ እንጨቶች ለራሱ መቅደስን ሰራ። አይማዲሁ ገብረ ዘብሩር መሰሶውን የብር አደረገው። ምስማኩ ዘወርቅ መደገፊያውም የወርቅ ነበር። ውስጡ ንጡፍ በእብነ ሰምፔር ውስጡም ሰምፔር በሚባል እንቁ በቆነጃጅት በኢየሩሳሌም ቆነጃጅት ፍቅር የተለበጠ ነው። ጻት ራያ ዋልደ ጽዮን ለንጉስ ሰሎሞን እናንተ የኢየሩሳሌም ቆነጃጅት ንጉስ ሰሎሞንን ለማየት ውጡ ይላል። ሰሎሞን እንግዲህ አስቀድሞ ዙፋኑን ሰርቶ ለኢየሩሳሌም ሰዎች ቅን ፈርዶላቸዋል። ዘመኑም ዘመነ ሰላም ነው። 40 ዘመን በሙሉ በሰላም እስራኤልን አስተዳድሯል። ጠላት መንግስቱን ያልነቀነቀበት በሰላም የገዛ ንጉስ ነው ሰሎሞን። ሰሎሞን ማለት ሰላማዊ ማለት ነው። የኛ ሰላም ደግሞ የኛ ሰሎሞናችን ለአዲስ ኪዳን ክርስቲያኖች ክርስቶስ ነው። የዮሐንስ ወንጌል ምዕራፍ 14 ላይ እንዲህ ብሎ ይናገራል። እያድገክሙ ጓለማውታትኩኑ ደሃ አደጎች ትሆኑ ዘንድ አባት እንደሌላቸው ልጆች አልተዋችሁም። ሰላም ያድግ ለክሙ ሰላሜን እተውላችኋለሁ። ወሰላም አቡየ አድግ ለክሙ የአባቴን ሰላምም እተውላችኋለሁ። አኮ ዘከመ ይሁብ ዓለም ዘሁበክሙ ዓለም እንደሚሰጠው ሰላም ያለ የሚሰጣችሁ አይደለም ብሏል። ስለዚህ የኛ ሰላማችን ጌታ ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ውእቱ ሰላምነ እሱ ሰላማችን ነውና ይላል። ስለዚህ የኛ ሰላም ክርስቶስ ከሆነ ሰሎሞን ለእስራኤል ከመፍረዱ በፊት አስቀድሞ ሰላማዊ እሱ የሚቀመጥባትን ዙፋን እንደሰራ ሰላማዊ ኢየሱስ ክርስቶስ የሰላማችን ራስ ክርስቶስ ለኛ ሰላምን ከመስጠቱ አስቀድሞ የሰላሙ ዙፋን የምትሆን መቅደሱን ቅድስት ድንግል ማርያምን ለራሱ ሰራዋል። ከሊባኖስ እንጨቶች የተባሉት እናቱ ሐናና ኢያቄም በሊባኖስ ስለወለዷት ነው። አድባረ ሊባኖስ የሚባል እስራኤል ውስጥ አለ። ሊባኖስ ተወጽ መራት ከሊባኖስ ሙሽራ ትወጣለች።
ንያቤንቲያይ ሰናይ ተርግቤ እቴ ሙሽራዬ ሆይ ከሊባኖስ ነይ ወደኔ ብሎ ሰሎሞን በመኃልየ መኃልይ ሰሎሞን እንደተናገረ ከሊባኖስ ስለተወለደች ሰሎሞን ከሊባኖስ እንጨቶች አልጋ ሰራ ማለት ሰላማዊ ክርስቶስ በሊባኖስ ከነበሩ በአድባረ ሊባኖስ ከኖሩ ከመቤታችን ከቅድስት ድንግል ማርያም ከሐናና ከኢያቄም ቅድስት ድንግል ማርያምን አስገኘ። ሰሎሞን ዙፋኑን ለራሱ ሰራ። በሰሎሞን ዙፋን የሰሎሞን ተከታዮች አይቀመጡም። መኳንንቱ መሳፍንቱ አይቀመጡም። ሰላማዊ ክርስቶስ በተወለደባት ማህፀንም ፍጡር አልገባባትም። የሱ ብቻ ዙፋን ናት። ተዘግታም ትኖራለች። እጹታ ትነብር ተዘግታ ትኖራለች። የኃያላን አምላክ እግዚአብሔር ገብቶባታልና ብሎ ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 4 እንደተነገረ ይህንንም ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 4 ያለውን የሕዝቅኤል በር እመቤታችን ቅድስት ድንግል ማርያም እንደሆነች እነ ቅዱስ ጎርጎርዮስ ዘንዚናዙ ሃይማኖተ አበው ምዕራፍ 61 ላይ እነ ቅዱስ ኤፍሬም ርይኩ ኆኅተ በምስራቅ የታተመች ምስራቅን በምስራቅ በኩል ያለች አዳራሽን አየሁ ብሎ ሕዝቅኤል ተናገረ ብሎ ተርጉሟታል። ሌሎችም ሊቃውንት የሕዝቅኤል በር እመቤታችን መሆኗን እነ ቅዱስ ቄርሎስም ተርጉመዋል። ስለዚህ ያቺ ዙፋን እመቤታችን ሰሎሞን አልጋዋን የሰራት ለራሱ ነው። ጌታ እናቱ የፈጠራት ለራሱ መቅደስነት ነው። ለፍጡር አልተዳረገችም። ምሰሶ የብር ነው የተባለበት ምክንያት እናት አባቷ ዘመዶቿ በምግባር የተመሰገኑ ናቸው። ቅድመ አያቶቿ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዳዊት የእግዚአብሔር ወዳጆች ናቸው። ብር የጠራ እንደሆነ ሃይማኖታቸው የጠራ ልባቸው የተቀደሰ የጠራ ሰውነታቸው ያማረ በምግባር የተሸለመ ቃለ እግዚአብሔርን ያጌጠ ነው። ምስማኩ ዘወርቅ መደገፊያው የወርቅ ነው የተባለ ግን የእመቤታችን የቅድስት ድንግል ማርያም ነው ስጋ ነው። ወርቅ ከብር እንደሚበልጠው ሁሉ የእመቤታችን የቅድስት ድንግል ማርያም ስጋ ከነቢያት ስጋ ይበልጣል። ንጹህ ስጋ ሰጥቷታል ጠብቆ። ውስጡ ንጹህ በእብነ ሰምፔር ውስጡም ሰምፔር በሚባል እንቁ ያጌጠ ነው ያለው። ፍቅር ንጽህና የማህፀኗ ንጽህና ነው። በኢየሩሳሌም ቆነጃጅት ፍቅር የተለበጠ ነው ይላል አማርኛው መጽሐፍ ቅዱስ። የኢየሩሳሌም ቆነጃጅት የተባሉ መጻሕፍት ናቸው። በእነሱ ፍቅር ያጌጠ የተለበጠ ነው። እንዲህ አድርጎ ሰሎሞን ጌታ ከመቤታችን ከቅድስት ድንግል ማርያም ተወለደ። ሰሎሞን መቅደሱን ዙፋኑን ሰራና እዚያ ላይ ነገሰ። ለማን? ለእስራኤል። እስራኤል ማለት ምን ማለት ነው? እግዚአብሔር ሕዝብ። ጌታ ደግሞ እመቤታችን በንጽህና አዘጋጀና እንደ ወርቅ እንደ ብር ከጠራ ንጹህ ሰውነቷን እሷን አዘጋጀና ከዚያስ ወይነግስ ለቤተ ያዕቆብ አልቦ ማይለቅት ለመንግስቱ ለያዕቆብ ወገን ለዘላለሙ ይነግሳል ለመንግስቱም ፍጻሜ የለውም ማለት ቅዱስ ገብርኤል ሲያበስራት ባንቺ ማህፀን ላይ ይነግሳል። ለማን? ለያዕቆብ ወገን። ሰሎሞን በማን ነገሰ? በያዕቆብ ወገን። ክርስቶስ በማን ነገሰ? በያዕቆብ ወገን። ያዕቆብ ማን ነው? እስራኤል። እስራኤል ምንድነው? እግዚአብሔር ሕዝብ። ሰሎሞን ለእስራኤል ዘሥጋ እንደነገሰ ጌታ ደግሞ ለእስራኤል ዘነፍስ ነግሶ ይኖራል። እርሱ ንጉሳችን ነውና። ስለዚህ ንጉስ ክርስቶስ ሊገባባት እንኳንስ ለሰማያዊ ንጉስ ለምድራዊ ንጉስ መንገድ ተጠርጎ እንቅፋት ተለቅሞ እሾሁ ተለቅሞ ጎድጓዳ ተሞልቶ ተራራ ተደልድሎ አዳራሽ ተነጥፎ ሽቱ ተረፍርፎ ንጹህ ቤት ተጠርጎ ይጠብቀዋል። ጌታችን ኢየሱስ ክርስቶስ ንጉስ ነውና እሱ ሲመጣ እሱ የሚያድርባት ሰውነትም ንጹህ አዳራሽ ንጽሕት አዳራሽ መሆን ነበረባት። ለዚህ ነበረ ተወልደ በተድላ መለኮት ይላል ጎርጎርዮስ ዘኑሲስ ሲናገር። ቅዱስ ያሬድም በድጓው በልደት ንጓው ይናገራል። ለመለኮቱ በሚገባ ልደት ተወለደ ይላል። ለመለኮቱ የሚገባ ማለት ለንጹህ ባህሪው ንጽሕት አዳራሽ ታስፈልገው ነበር። ስለዚህ ለሱ ባህሪ የሚመጥነው ንጹህ ቤት ስለሆነ ንጽሕት አዳራሽ ሆና ተገኘችና የሚልክያስ አዳራሽ ነሽ የምንላት በአባ ሕርያቆስ ቅዳሴ ለዚህ ነው። ንጽሕት አዳራሽ ለንጉስ ክርስቶስ የተገባሽ ንጽሕት አዳራሽ የእግዚአብሔር መቅደስ የእግዚአብሔር ዙፋን አንቺ ነሽ እንላለን። ሊቀ ካህናቱ የሚገባበት መቅደስ ንጹህ ነው። ሊቀ ካህናት ክርስቶስ የገባባት መቅደስ ንጽሕት ነበረች። ነውር ነቀፋ የሌለባት
ነበረች እመቤታችን። ስለዚህ እመቤታችን ለምንድነው ንጹህ ሆና ተወለደች የምንለው? ለምን እርግማን የለባት እንላለን ሲባል የእግዚአብሔር መንበር፣ የሊቀ ካህናቱ መቅደስ፣ የመንፈስ ቅዱስ ማደሪያ ከመሆኗ የተነሳ እግዚአብሔር ለራሱ ማደሪያነት አዘጋጅቷት ነበረ። በካህሊነቱ እንድትወልደው እንዳደረጋት ሁሉ በካህሊነቱም ጠብቋታል። ለእግዚአብሔር የሚሳነው ነገር የለምና የተቀደሰውን አዳም ርኩሰት እንዲሰለጥንበት ከረገመ እንዳትረገም ርኩሰት እንዳያድርባት መጠበቅም ለሱ ይቻላል። ስለዚህ ከዚህ የተነሳ ንጹህ አድርጎ አዘጋጅቶ ጠብቋት ዛሬ ግንቦት 1 ቀን እናታችን ቅድስት ድንግል ማርያም ተወለደችልን። ዛሬ መቅደስ ተወልዶልናል። እሷ ከተወለደች እንግዲህ ሊቀ ካህናታችን ኢየሱስ ክርስቶስ በእሷ ተወልዶ ይቀድሰናል፣ ያነጻናል፣ ለኛ ደግሞ አንጽቶናል ብለን ንጉሳችን ክርስቶስ መንበሩን እሷን ሰርቷልና ፈርዶልናል በእሷ ተገልጦ ብለን መቅደስነቷን መንበርነቷን አይተን ልደቷን እናከብራለን። እንኳንስ በእመቤታችን በቅድስት ድንግል ማርያም ልደት በዮሐንስ ልደት እንኳን ብዙዎች ደስ ይላቸዋል ተብሎ ተጽፏል። ሉቃስ ወንጌል ምዕራፍ 1 ላይ ወብዙሃን ይትፈስሑ በልደቱ፣ ብዙዎች በልደቱ ደስ ይላቸዋል ይላል። ድንግል ማርያም ለወለደችው ለክርስቶስ መንገድ በጠረገው በዮሐንስ ልደት ደስ ካለን ንጉሱን በወለደችው በቅድስት ድንግል ማርያም ልደት ለምን አንደሰትም? በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። አዳም ይደሰታል፣ መድኃኒቱ ከሷ ሊወለድለት ነውና። መላእክት ይደሰታሉ፣ ጌታን ከሷ ተወልዶ ሊያዩት ነውና። ነቢያት ይደሰታሉ፣ ትንቢታቸው ከሷ ማኅፀን ሊፈጸምላቸው ነውና። ሐዋርያት ይደሰታሉ፣ የስብከታቸው ሞገስ ከሷ ተወልዶላቸዋልና። እመቤታችን ልደቷ ደስታችን ነው። በእውነቱ ፀሐይን ይዛ የመጣችው ጎህ ዛሬ ተወለደችልን። ዛሬ ግንቦት 1 ቀን ለዓለም ጎህ የቀደደበት ነው። እሷ አድጋ ደግሞ ከ15 ዓመቷ በኋላ ጎሂቱን ተከትሎ ፀሐይ ክርስቶስ ወደዚህ ዓለም ይመጣል፣ በዚህ ዓለምም ያበራል። እና እመቤታችን ቅድስት ድንግል ማርያም በሰሎሞን ቃል አልብኪ ነውር ወይ ምንትን ይበላይ ለኪ፣ እህቴ ሙሽራዬ ምንም ነውር የለበሽም፣ ሁለንታኪ ሰናይት ንያቢ፣ ወዳጄ ሆይ ሁለንታናሽ ውብ ነው፣ ወደኔ ነይ ብሏልና እግዚአብሔር ድንግል ማርያምን ሰርቶ ወደሷ መቅደስነት መጥቷል። እግዚአብሔር ወደዚህ ዓለም እንግዳ ሆኖ ሲመጣ ቤት አልነበረምና ጌታን የተቀበልንባት ሁላችን የወከለችልን ንጽሕት አዳራሽ ዛሬ ተጠናቃ ተሰርታልን ተወልዳልናለች። እንኳን ደስ ያላችሁ። ጌታችን ኢየሱስ ክርስቶስ በሷ አድሮ ይቀድሰን፣ ፍጻሜያችን ያሳምርልን፣ በደላችን ይቅር ይበለን። ወስብሐት ለእግዚአብሔር። ይቆየን። አሜን።